የማዕከላዊ ኢትዮጵያ ክልል ሰላምና ጸጥታ ቢሮ በ2018 በጀት በግማሽ ዓመቱ ያከናወናቸው ስራዎችን በተመለከተ በክልሉ የሕዝብ ተወካዮች ምክር ቤት የሕግና አስተዳደራዊ ጉዳዮች ቋሚ ኮሚቴ ተገምግሟል። በዚህም በ6 ወራት በሰላምና ጸጥታ፣ በወሳኝ ኩነት፣ በፖሊስና በሚኒሻ የተከናወኑ ተግባራትን በተመለከተ ሪፖርት የቀረበ ሲሆን በሪፖርቱ መነሻነትም በክልሉ በአንዳንድ አካባቢዎች የሚከሰቱ ግጭቶችን በአፋጣኝ ከመፍታት አኳያ በቢሮው ውስጥ የሚገኙ ተጠሪ ተቋማት በቅንጅት መስራትና በአንዳንድ የፖሊስ መርማሪዎች የሚታዩ የሥነ ምግባር ጉድለት ጋር ተያይዞ በምክር ቤት አባላቱ ጥያቄዎች ተነስተው በክልሉ ሰላምና ጸጥታ ቢሮ ኃላፊ በአቶ ተመስገን ካሳ ምላሽ እንዲሁም በማዕከላዊ ኢትዮጵያ ክልል የሕዝብ ተወካዮች ምክር ቤት የሕግና አስተዳደራዊ ጉዳዮች ቋሚ ኮሚቴ ሰብሳቢ በወይዘሮ መሰረት ወልደ ሰንበት ማብራሪያ ተሰጥቷል። ግጭት ጋር ተያይዞ የተነሳው ላይ ግጭት በመሰረታዊነት ከምድር የሚጠፋ ጉዳይ አይደለም። ሰው ካለ ግጭት አለ። እንትኑ ነው የሚለያየው፣ አፕሮቹ ነው የሚለያየው እንጂ ግጭት ቶታሊ ይጠፋል የሚባል ነገር አይደለም። ለምን? ፍላጎት አለ። ሰዎች ስለሆነ ፖለቲካል ፍላጎት አለ፣ ኢኮኖሚ ፍላጎት አለ፣ ማህበራዊ ፍላጎት አለ፣ ሃይማኖታዊ ፍላጎት አለ። እነዚህ ነገሮች ሁሉ ግጭት ያመጣሉ። ግን ምንድነው ተጨማሪ ኪሳራ እንዳያስከትል ቶሎ ማስተዳደር ነው። ግጭትን ማስተዳደር ነው። አሁን እኛ ክልል ላይ አይታችሁ ከሆነ የሆነ ነገር ብቅ ሲል በሰዓታት ነው የምንቆጣጠረው። 3 ሰዓት የቆየ ግጭት የለም። በቅርብ ያያችሁት ከሆነ 1 ሰዓት ላይ 40 ደቂቃ ላይ ተቆጣጠር ነው አለ። እንግዲህ ይሄን ብቃት አሳድጓል ተቆሙ። ይሄን ብቃት ፈጥኖ የማስተዳደር ብቃት አሳድጓል ማለት ነው። ብሔር ብሔረሰቦችን የመሰለ በዓል እያንዳንዱ 10ሩም ብሔር ብሔረሰብ የራሱ የሆነ የአዲስ ዓመት በዓል አለው። በጣም ብዙ ኩነቶች ናቸው ያለፉትና ያ ላይ ምንም አይነት ኮሽታ ሳይኖር ሚሊሻው፣ ፖሊሱ፣ ጸጥታው፣ ህዝቡ፣ ሴቱ፣ ወንዱ፣ አመራሩ ሁሉም ተሳትፎበት በማስተባበር በተሳካ ሁኔታ እንዲወጣና ልዩ ዕውቅና ክልሉም እንዲያገኝ የተደረገበት መንገድ ወቅታዊ የሚመጡ ነገሮች ነበሩ። እንደውም አሁን ሰሞኑ በዚህ በብሔር ብሔረሰቦች ወቅት አካባቢ ላይ እንደ ሀገር የተከሰተ የበሽታ ችግርም ነበረ። ብዙ ነገሮች ነበሩና ይሄን ሁሉ ኮንትሮል አድርጋችሁ የወጣችሁበት መንገድ ይሄ ተጠናክሮ መቀጠል ያለበት ነው። ሰላምና ጸጥታ ሲባል ጸጥታ ፓርቱ ሞር ኦፍ ፖሊስና ሚኒሻ ጋር ነው የሚቆራኘው። አንድ ደግሞ ወሳኝ ኩነት አለ ከሰላም እሴት ግንባታ አኳያ ማለት ነው። ከሱ ጋር የምናረጋቸው ውይይቶች ሁልጊዜ በዚህ በጸጥታ መድረኮችና ውይይቶች ላይ ዘርፉን ለማስቸገር አልፈለግንም። ብዙ ስራዎች ስላሉበት ግን እቅድ ላይ፣ አፈጻጸም ላይ፣ ሌሎች አስተዳደር ጉዳዮች ላይ መሳተፍ ባለባቸው ጉዳዮች ላይ እንገማገማለን። አንድም ጊዜ አንዛልም የሚለው ነው። እንደውም አብኖርማል ነው የኛ ቶታሊ ስብሰባ ላይ ይኖራልን ማለት ይቻላል። እና ቅንጅት ላይ ችግር የለብንም። በጣም ተናበን ነው የምንሄደው። ባንሆን ግጭት ቀስቃሽ ሆነን ነው የምንቀረው። እንኳን ግጭት ልናደርግ ተቆሙ አስቸጋሪ ስለሆነ ሁልጊዜ መነጋገርን የሚጠይቅ ስለሆነ እሱ ጋር ክፍተት የሌለ መሆኑን ለማንሳት ነው። ለቀጣዩም ስራ ምቹ ሁኔታ የመፍጠር ለምርጫ ብቻ አይደለም ለሌሎቹም ጉዳዮች ምን አለ በማለት አካባቢው ማፕ አድርጎ የቱ ጋር ነው ትልቅ ስጋት ያለው፣ የቱ ጋር ነው በጤነኛ ያለው፣ የቱ ጋር ነው በቀላሉ ኦቨርካም ማድረግ የምንችለው ከአጎራባች ጋር ከአዋሳኞች ጋር ያለውን ነገር በደንብ ለይቶ የተካሄደበት ያለበትና የጸጥታ ምክር ቤቱን በእያንዳንዱ ዞን በክልል ደረጃ አጠናክሮ ከፌደራልም ጋር ከአጎራባቾች ጋር መድረኮችን በመፍጠር በመሄድ በመነጋገር አሁን እዚህ ግቢ አካባቢ ያለውን ዘረፋ እኮ የምናየው ነገር አለ። ይሄ ስራ በደንብ ከተሰራ በኋላ እኮ ሰው ተንፈስ ብሎ ያው ዴይሊ ስለሚመላለስ እናልፋለን አናልፈም ነው ያው ትንፋሻችን የተቋረጠ ነው እኮ ይሄን አልፈን ድን ማዶም እንገባ ወዲህ መተን እንገባለን ወይ ነው። አሁን ግን በዛም እግዚአብሔር ይመስገን ጥሩ ነገር ሆኖም ግን እንቅልፉን ተኝቷል ማለት አይቻልም። ከበስተጀርባ ብዙ ፍላጎት አለ፣ ማስደንገጥ አለ፣ ህዝብ ማስቆጣት አለ፣ ስራ የተሰራውን ስራ ለማደብዘዝ የሚደረግ ሙከራ አለ። ብዙ ነገሮች ያሉበት በጣም ውስብስብ ነገር ስለሆነ እንደዚህንም ተቋቁማችሁ እዚህ የመጣችሁበት መንገድ እኔ ጥሩ ነው። ምርመራ ላይም ትልቅ ፕሮግሬስ አለ። በርካታ መርማሪዎችን አስወግደናል፣ ከቦታ አንስተናል፣ ቶታሊ ከስራ አባረናል፣ የታሰሩ ሁሉ አሉ። ይሄን ደፍሮ የመጀመሪያ የገባው የኛ ክልል ፖሊስ ተቆም ነው። በጋራ ከቢሮ ጋር ተቀናጅቶ የሰራቸው ስራዎች አሉ። አሁን ንት ነው ህብረተሰቡ ሙሉ ለሙሉ ወደ ሚረካበት ደረጃ ደርሰዋል ብለን ምን ዝዳንዳበት አለ። አሁንም ስራ ይጠይቃል እዛ ጋር። ምክንያቱም የለመዱ ነገሮች አስቸጋሪ ናቸው። ያው ግራጁዋሊ እየጠፉ የሚመጡ ነገሮች አሉ። እሱ ላይ መስራትን ይጠይቃል። ግን በጣም ትልቅ ፕሮግሬስ አለ ብለን እኛ የገመገም ነው።